DJ Abe YouTube channel ሰላም እንዴት ናችሁ? የዲጄ አቤ ቤተሰቦች አማን ነው ወይ? እስኪ ሁሌ ጥያቄ የሚፈጥርብኝን አንድ ሀሳብ ላጋራችሁ። ማለት ብዙ ጊዜ የምትባል ነገር አለች እና እንግዲህ በኢትዮጵያ ደረጃ ህዝብና ቤት ቆጠራ ከተደረገ በየ10 ዓመቱ መደረግ እንዳለበት የህግ ድንጋጌዎች አሉ። ግን በጦርነትም በኮሮና ምክንያት ህዝብ ቆጠራ አልተካሄደም። 80 ሚሊዮን ህዝብ እንደነበረን ተነግሯል። ከዛም በኋላ ደግሞ እንዲሁ በግምት እስከ 110 ሚሊዮን እስከ 120 ሚሊዮን ይደርሳል የምትባልባት ሀገር ነች እና እኔ ብዙ ጊዜ ግን ጥያቄ የሚሆንብኝ በብሔር ደረጃ አማራው 70 ሚሊዮን 60 ሚሊዮን ነኝ ይላል። ኦሮሞውም 60 ሚሊዮን 70 ሚሊዮን ነኝ ይላል። እንግዲህ በአነቃ ወይ ደግሞ ተወካይ ነን በሚሉ ሰዎች አንደበት የሚነገረው ማለት ነው። እና ይሄ እንኳን ሲደመር 120 ወይ 130 ሚሊዮን ነው የሚሆነው እነሱ በሚል ደረጃ እንኳን እና ሌላ ብሔር የለም ማለት ሌላው ህዝብስ አይቆጠርም ነው ወይስ በሁለቱ ክልሎች ተጨምቆ ነው የተቆጠረው በፊት? እና ይሄ ነገር ግራ ስለሚያጋባኝ ነው። ሰው የራሱን ነገር ከፍ እያደረገ ነው ወይስ ሌሎቹን ረስቷቸው ነው ወይስ ሌሎቹን በእነሱ ስር ጨምቆት ነው እንደዚህ የሚባለው? ይሄ በብሔር ደረጃ ያለውን ነው የምነግራችሁ። ከዛ ውጭ ደግሞ ሙስሊሙ 50-60 ሚሊዮን ነን ብሎ ያወራል። በእምነት ደረጃ ደግሞ ፕሮቴስታንቱም 50-60 ሚሊዮን ነን ብሎ ያወራል። ኦርቶዶክሱም 60-70 ሚሊዮን ነን ብሎ ያወራል እና የእነዚህን ድምር እንኳን ብትወስዱት ወደ 180 ሚሊዮን ይሆናል ማለት ነው። ከዚህ ውጭ እንግዲህ በኢትዮጵያ ደረጃ ብዙ ሃይማኖት ተከታዮች አሉ። ዋቄ ፈታውን በሉት፣ ጅቫውን በሉት፣ ካቶሊኩን በሉት ሌሎችም አሉ እና እንደው ጭራሽ ደግሞ በሃይማኖት ውስጥ የማይካተቱ ሰዎችም ይኖራሉ። ምንም 1% ቢሆንም አማኝ ያልሆኑ ሰዎች እና የህዝብ ቆጠራው ተሳስቷል ነው ወይስ አንደኛው በአንደኛው እየተጨፈለቀ ነው? ግራ ስለሚገባኝ ነው ይሄ ነገር እና እንደው በቀናነት ብትመልሱልኝ ደስ ይለኛል። ከዛ ውጭ ደግሞ ሰው ለምን የራሱን ከፍ አድርጎ እንደሚያስብ የሌለ ቁጥር እንደሚሰጥ ግራ ነው የሚገባኝ። ቁጥርን በማብዛት የሚቀየር ነገር የለም። ሰው የብሔሩን ቁጥር ስላበዛ የሃይማኖት ተከታዩ ቁጥር አብዝቶ ስለተናገረ ምንም አይነት ተአምር አለው ብዬ አላስብም። የሆነውን ነው ማውራት ማለት አሁን ከህዝባችን አንጻር ህዝብና ቆጠራ ከተደረገበት አንጻር እያንዳንዱ የህዝብ ተወካይም የሃይማኖት ተወካይም የብሔር ተወካይን የሚለውም ወጥቶ የሚናገረው ነገርና በተጨባጭ ያለው ቁጥር ስለማይገናኝ ሁሌም ጥያቄ ስለሚፈጥርብኝ ነው እና ይሄ ነገር እናንተ ምን ትላላችሁ የሚለውን ሀሳብ ወደ እናንተ ለማድረስ ነው። እያንዳንዳችሁ እስኪ ሀሳባችሁን ብታጋሩ ደስ ይለኛል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን ቀጥሉ። ሰላም። DJ Abe YouTube channel